የእስራኤል መከላከያ በቴህራንና በቤሩት ላይ ጥቃት እየፈጸመ እንደሆነ ተነገረ። የኢራንና የሊባኖስ ዋና ከተሞች በሆኑት ቴህራንና ቤሩት እየተፈጸመ ያለው የእስራኤል ጥቃት ወታደራዊ ተቋማትን ኢላማ ያደረገ እንደሆነ ተነግሯል። ጦሩ ባወጣው መግለጫ ኢላማቸውን የጠበቁ የአየር ድብደባ ማዕበል እየተፈጸመ ይገኛል ብሏል። የእስራኤል ጦር ቀደም ሲል በደቡባዊ ሊባኖስ የሚገኙ ሰዎች ከአካባቢው በአፋጣኝ ለቀው እንዲወጡ ትዕዛዝ ማስተላለፉን የወሬ ምንጩ ጠቅሷል። ከሂዝቦላህ ጋር ግንኙነት ካላቸው ህንፃዎችም እንዲርቁ ማስጠንቀቂያ አውጥቷል። ከዚሁ ወሬ ጋር በተያያዘ አሜሪካ በኢራን ላይ መጠነ ሰፊ ወታደራዊ እርምጃ መውሰድ እንደምትቀጥል ፕሬዚዳንት ዶናልድ ትራምፕ ተናግረዋል። አሜሪካም ለዘላለም መዋጋት የሚያስችላት የጦር መሳሪያ ክምችት እንዳላት ትራምፕ ጠቅሰዋል። ኢራን በአሜሪካና እስራኤል ጥቃት የተገደሉት የኢራኑ መንፈሳዊ ጠቅላይ መሪ አያቶላ አሊ ሐሚኒ ባለቤት መሞታቸው ተሰማ። በቅዳሜ ዕለቱ ጥቃት ጉዳት ደርሶባቸው የነበሩት የአሊ ሐሚኒ ባለቤት ሕይወታቸው እንዳለፈ የኢራንን መገናኛ ብዙሃን ጠቅሶ ቢቢሲ ጽፏል። በቅዳሜ ዕለቱ ጥቃት ጉዳት ደርሶባቸው የነበሩት የአሊ ሐሚኒ ባለቤት ሕይወት እንዳለፈ የኢራንን መገናኛ ብዙሃን ጠቅሶ ቢቢሲ ጽፏል። የኢራን መገናኛ ብዙሃን ቀደም ሲል የአሊ ሐሚኒ ባለቤት በጥቃቱ ክፉኛ መጎዳታቸውን ሲዘግቡ ነበር። በቅዳሜ ዕለቱ ጥቃት የአሊ ሐሚኒ የልጅ ልጅና አማች መገደላቸው ተዘግቧል። የኢራን ጠቅላይ መሪ የነበሩት አያቶላ አሊ ሐሚኒ አሁን ሕይወታቸው ማለፉ ከተነገረው ባለቤታቸው 6 ልጆች መውለዳቸውን የወሬ ምንጩ ዘግቧል። በሌላ የኢራን መረጃ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ነው። ነዳጅ ዋጋው እያሻቀበ ያለው በመካከለኛው ምስራቅ በቀጠለው ጦርነት ምክንያት ነው። የነዳጅ ዋጋ በዓለም ገበያ በ10 በመቶ ሲጨምር የተፈጥሮ ጋዝ ዋጋ ደግሞ በ25 በመቶ ከፍ ማለቱን ቢቢሲ ጽፏል። በትናንትናው ዕለት በሆርሙዝ ሰርጥ አቅራቢያ ቢያንስ 3 ነዳጅ ጫኝ መርከቦች መመታታቸው ተጠቅሷል። ኢራን 20 በመቶ የዓለም የነዳጅ ፍጆታ በሚተላለፍበት የሆርሙዝ ሰርጥ አንድም ነዳጅ ጫኝ መርከብ ለማለፍ እንዳይሞክር ስትል አስጠንቅቃለች። ሰርጡንም ዘግታለች። ባለፈው አንድ ዓመት ታይቶ የማይታወቅ በበርሜል $82 ላይ የደረሰው የነዳጅ ዋጋ የቀጠናው ጦርነት በዚሁ የሚቀጥል ከሆነ $100 በላይ ሊደርስ እንደሚችል ተነግሯል። በሌላ በኩል በ28.34 ግራም ወርቅ ላይ የ2 በመቶ ዋጋ መጨመሩንም የወሬ ምንጩ አስፍሯል። ከእናንተ ሬዲዮ ሸገር ኤፍኤም 102.1 የየካቲት 24 2018 የምሳ ሰዓት ወሬዎቻችን ቀጥለዋል። አሁንም ኢራን እንቆያለን። ኢራን በሆርሙዝ ሰርጥ የባህር ክፍል ለማለፍ በሚሞክሩ መርከቦች ላይ ጥቃት እንደምትፈጽም አስጠነቀቀች። ኢራን የሆርሙዝ ሰርጥ የባህር መተላለፊያን መዝጋቷን የሀገሪቱ መገናኛ ብዙሃን እየዘገቡ መሆኑን ሮይተርስ ጽፏል። ይህም በሰርጡ የሚተላለፈውን የመርከቦች እንቅስቃሴ በመክታቱ ነዳጅን ጨምሮ ሌሎች የዓለም ንግድ ሥራዎችን እንደሚያደናቅፍ ተነግሯል። በሌላ በኩል በአካባቢው የተቀሰቀሰው ግጭት የኮቪድ-19 ወረርሽኝ ከተከሰተ ወዲህ በአየር ትራንስፖርትና የአክሲዮን ገበያዎች ላይ ከፍተኛ ጫና ማሳደሩ ተዘግቧል። በአቪዬሽን ሥራው ላይ በተፈጠረ ምስቅልቅል ትናንት ብቻ የጉዞ አክሲዮኖች የገበያ ዋጋ በመውደቁ የ$22.6 ቢሊዮን ኪሳራ አስከትሏል ተብሏል። በዓለም ላይ እጅግ ስራ ይበዛበታል የሚባለው የዱባይ ዓለም አቀፍ ኤርፖርትን ጨምሮ ሌሎች የመካከለኛው ምስራቅ ሀገራት አውሮፕላን ማረፊያዎች ዝግ መሆናቸው የአክሲዮን ዘርፉ ከኮቪድ-19 ወረርሽኝ ወዲህ ትልቅ ፈተና እንዲያጋጥመው ማድረጉን ሮይተርስ በዘገባው ጠቅሷል። አሜሪካና እስራኤል ባለፈው ቅዳሜ በኢራን ላይ ከፈጸሙት የመጀመሪያ ጥቃት ወዲህ የአየር ክልላቸውን በዘጉ 7 የመካከለኛው ምስራቅ ሀገራት ከ6000 በላይ በረራዎች መሰረዛቸው ተነግሯል። በመጨረሻ በባህሬን የሚገኘው የአሜሪካ የጦር ሰፈር በኢራን ጥቃት መውደሙ ተዘገበ። በባህሬን ሼክ ኢሳ አካባቢ የሚገኘው የአሜሪካ የጦር ሰፈር በኢራን ሚሳኤልና የድሮን ጥቃት መውደሙን ፋርስ ኒውስ ኤጀንሲን ጠቅሶ ቢቢሲ ዘግቧል። ለኢራን አብዮታዊ ዘብ ቅርበት እንዳለው የተነገረለት ፋርስ ኒውስ ኤጀንሲ የጦር ሰፈሩ ከርቀት የተተኮሱ ሮኬቶች ኢላማቸውን ሲመቱ የሚያሳይ ተንቀሳቃሽ ምስል ማሰራጨቱን ጠቅሷል። በጦር ሰፈሩ ከርቀት የተተኮሱ ሮኬቶች ኢላማቸውን ሲመቱ የሚያሳይ ተንቀሳቃሽ ምስል ማሰራጨቱ ተጠቅሷል። በኢራን አብዮታዊ ዘብ ሚሳኤል የድሮን ጥቃት በባህሬን የአሜሪካ ጦር ሰፈር የትዕዛዝ ማዕከልና እንዲሁም የነዳጅ ማጠራቀሚያ ዴፖ መፈንዳቱ ተነግሯል። አሜሪካ ተመቶ ወድሞባታል ስለተባለው የባህሬን ጦር ሰፈር ጉዳይ ያለችው ነገር የለም። የአሜሪካ ውጭ ጉዳይ ሚኒስቴር ባህሬንን ጨምሮ በመካከለኛው ምስራቅ ሀገራት የሚገኙ አሜሪካውያን በአፋጣኝ ለቀው እንዲወጡ ማስጠንቀቂያ መስጠቱን መረጃው አስፍሯል። የምንወዳችሁ የሸገር ቤተሰቦች የሰዓቱ ዓለም አቀፍ ወሬዎቻችን የሰማችኋቸው ናቸው።